እሺ እንጸልይ። መጀመሪያ ጌታ ሆይ እናመሰግናለን። በእውነት በፊትህ እንድንገኝ መልካም ፈቃድ ስለሆነ ቃልህንም አስተምረን ማስተዋልና ጥበብ ስጠን። ምራን፣ ቀሪ ሰዓታችንን ተረከብ። ኃጢአት በደላችንን ይቅር በለን። በኢየሱስ ስም አሜን። የአድቬንቲስት እንቅስቃሴ አጀማመርን በተመለከተ 1798 የመጀመሪያው መልአክ መልእክት ወረደ። ኦገስት 11 1840 የመጀመሪያው መልአክ መልእክት ኃይል አገኘ። ኤፕሪል 19 1844 የሁለተኛ መልአክ መልእክት መጣ። ኦገስት 15 1844 የሁለተኛው መልአክ መልእክት ኃይል አገኘ፣ ፓወር ሆነ። ኦክቶበር 22 1844 የሶስተኛ መልአክ መልእክት መጣ። ይህንን ስንመለከት በ1840 እና በ1844 መካከል 1842 ላይ 1843 ቻርት ተሰራ። ይህ ቻርት በግሬት ኮንትሮቨርሲ ላይ ግሬት ኮንትሮቨርሲ ገጽ 392 በትንቢት በዕንባቆም በተሰጠው ትንቢት መሰረት እንዳዘጋጁት ይነግረናል። አንባቢ ፈጥን ዘንድ ራእዩን ጻፍ፣ በጽላት ላይ ግለጠው በማለት በዚህ ትንቢት የተሰጠው ትእዛዝ ገና በ1842 ለቻርልስ ፊች ያመለከተው ትንቢት ዳንኤል እና ዮሐንስ ራእይን ለማሳየት የአንድ ትንቢታዊ ሰሌዳን ማዘጋጀት ነበር። ይህ ሰሌዳ ህትመት በነቢዩ ዕንባቆም የታዘዘው እንደሚፈጸም ተቆጥሮ ነበርና አንባቢ ፈጥን ዘንድ ራእዩን ጻፍ፣ በጽላትም ላይ ግለጠው የሚለውን ትንቢት በዛ መሰረት በ1842 ቻርት የ1843 ቻርትን በቻርልስ ፊች እዚህ ላይ እንዳየነው በቻርልስ ፊች አማካኝነት ተዘጋጀ። እነኚህ ቻርቱ ሲዘጋጅ ሲቀጥል ይሁን እንጂ የትንቢቱ መፈጸም እንደሚዘገይ በዚያው ትንቢት የተነገረ መሆኑን ማንም ያስተዋል አልነበረም። ራእዩ ገና እስከተወሰነ ጊዜ ነው፣ ወደ ፍጻሜ ይቸኩላል። እርሱም አይዋሽም፣ ቢዘገይ በእርግጥ ይመጣልና ታገሰው፣ እርሱም አይዘገይም የሚለው ይሄ ራእይ የዘገየ ቢመስልም ግን አይዋሽም፣ ምን ይመጣል የሚለውን ግን እዚህ ጋር አላስተዋሉም ነበር። እዚህ ጋር ያስተዋሉት ነገር ምንድነው? በቴብልስ ፕሉራል ነው የተቀመጠው እዚህ ዕንባቆም ላይ ማለት ነው። በቴብልስ በጽላት ይላል በአማርኛው በቴብልስ። እነዚህ ሁለት ቴብሎች አሉ፣ ሁለት እዚህ ቻርቶች የ1843 እና 1850 እና ይሄንን ሲሰሩ የመዘግየት ጉዳይን አላስተዋሉም። በቻርቱ ላይ በቴብል አስቀምጥ የሚለውን ብቻ ምንድነው አስተውሎ ነበር ነው እዚህ ጋር ግሬት ኮንትሮቨርሲ የሚነግረን። ይሄ ቻርት የ1843 ቻርት በቻርልስ ፊች የተዘጋጀው እነ ሚለር ሲሰብኩት ሲያጠኑ በመጽሐፍ ቅዱስ ሲያጠኑ ዳንኤልና ራእይ በተለይ ትኩረት ሰጥተውበት ሲያጠኑ እነዚህ የመጽሐፍ ቅዱስ እውነቶች እየተገለጡላቸው በመላእክቶች እየተመራ ነው ሚለር ይህንን ነገር የተገለጠለት ነው የሚለን የትንቢት መንፈስ እና በዚህ መሰረት ሲያጠኑ የነበሩትን ሲሰብኩ የነበሩትን የመጀመሪያ መልአክ መልእክት በ1843 ምን አደረጉ? በዚህ በቴብል ወይም ደግሞ በቻርት እንዲቀመጥ አደረጉ። ይሄ ቻርት የ1843 የተባለበት ምክንያት በ1842 የተዘጋጀው ነገር ግን 43 የተባለው 1843 ላይ ትኩረት ሰጥቶ ትንቢቱ መፈጸም የክርስቶስ ኢየሱስ ዳግም ምጽአት ተብሎ የታሰበበት ስለነበር ከዛ አንፃር 1843 ቻርት ተብሎ ይጠራልና በቻርቱ ላይ ያሉት ትምህርቶች ወይ እውነቶች ምንድን ናቸው? እነዚህ እምነታችን መሰረት የሆኑ
እውነቶች ምንድን ናቸው የሚለውን ስንመለከት አንደኛ ዳንኤል ምዕራፍ 2ን እዚህ ጋር እንመለከታለን። ዳንኤል ምዕራፍ 2 የምስሉ ንጉሥ ናቡከደነፆር በሕልሙ ያየው ምስል በኋላም ዳንኤል እያንዳንዱን የተረጎመለትን እንመለከታለን እና የባቢሎን መንግስት አለ። እሱ ቀጥሎ የሜዶና ፋርስ መንግስት እንደሚመጣ ከዛ ከግሪክ በኋላ አረማዊ ሮም ከአረማዊ ሮም በኋላ ሮም እንደሚከፋፈል በ10 ተከፋፍሎ በኋላ ሶስቱ እንደተነቃቀሉ 7ቱ ከዛም በኋላ አውሮፓ እና መንግስታቶች በርካታ እንደሚሆኑ የታየበት በእነኚህ መንግስታት በመጨረሻ ደግሞ አንድ ድንጋይ እጅ ሳይነካው መጥቶ እንደሚመታው እና ይህን ሁሉ እንደሚያጠፋው የተቀመጠበት ሁኔታ ነው ያለው። ሌላው ልክ ከእሱ ጋር በተያያዘ ዳንኤል ምዕራፍ 7 ላይ በአራዊቶች የተቀመጡት መንግስታቶችን እዚሁ ላይ እና ቻርቱ ላይ እናገኛለን። የባቢሎን መንግስት በአንበሳ ተመስሎ ተቀምጧል። ከዛ ቀጥሎ ከባቢሎን ቀጥሎ የሜዶና ፋርስ መንግስት መምጣት በድል የተመሰለ የሜዶና ፋርስ መንግስት እንደተከተለ ልክ ከዚህ ጋር ፓራራል። ከዛም በኋላ የግሪክ መንግስት 4 ክንፎች ያሉትና 4 ራሶች ያሉት የግሪክ መንግስት እንደተከተለም እዚህ ጋር ዳንኤል ምዕራፍ 7 ያለው እንመለከታለን። አራዊቶችን የግሪክ መንግስት 4 ራሶች ነበሩት ይላል። 4 ራሶች ምንድነው? የግሪክ መንግስት መጀመሪያ አሌክሳንደር መጥቶ የሜዶና ፋርስ ከደመሰሰ በኋላ አሌክሳንደር ሲሞት ግዛቱ በ4 ጀነራሎች ተከፋፈለ ነው 4 ራሶች የሚለው። ከዛ በኋላ ከሱ ቀጥሎ የመጣው አረማዊ ሮም ፓጋን ሮም ደግሞ ምንድነው? የዛን ጊዜ የሚታወቀው በጣም ጨካኝነቱ ነበርና ክርስቶስ እንዲሰቀል ያደረገው በጊዜው ፓጋን አረማዊ ሮም ነው። አረማዊ ሮምን እዚህ እንመለከታለን። ዳንኤል ሲመለከት ከዛ አውሬ ላይ 10 ቀንዶች ነበሩት ይላል። 10 ቀንዶችን እየተመለከተ እያለ ከመካከላቸው ደግሞ አንድ ሌላ ትንሽ ቀንድ ወጣ። 7ቱን ምን አደረጋቸው? ነቃቀላቸው ይላል። 7ቱ ነቃቀላቸውና እዚህ ጳጳሳዊ ሮም መነሳት። ይሄ ዳንኤል ምዕራፍ 7 ቁጥር 25 ላይ እንመለከተዋለን። ባህሪውን ይሄ ኃይል የመነሳትን የጳጳሳዊ ኃይል መነሳትን ፓፓል ፓወር ጳጳሳዊ ሮም መነሳቱን እነዚህ ሁሉ በዚህ የምንመለከታቸው ዳንኤል ምዕራፍ 7 ልክ ከዚህ ከዳንኤል ምዕራፍ 2 ጋር ተመሳሳይ የመንግስታትን ጉዞ እንመለከታለን። ተራ በተራ መምጣት ይሄ ከዳንኤል ምዕራፍ 2:7 ትንሽ በበለጠ የተብራራበት ሁኔታ አለ። ከዛ 8 ላይ ደግሞ ስንመጣ ዳንኤል ምዕራፍ 8 ከሜዶና ፋርስ መንግስት ይጀምራል። በአውራው በግ የተመሰለ 2 ቀንዶች አሉት አውራው በግ አለ። ይሄ የሜዶና ፋርስ መንግስት ነው። የሜዶና ፋርስ መንግስት በግሪክ መንግስት በአሌክሳንደር ደ ግሬት የሚመራው ሰራዊት የግሪክ መንግስት ይሄ አውራው ፍየል 1 ቀንድ ነበረው። ከዛም በኋላ ምን አደረገ? ይሄን የሜዶና ፋርስ መንግስትን መታው ይለናል ዳንኤል 8 ላይ። ከዛም በኋላ ብዙም ሳይቆይ ፍየሉ ቀንዶች ተሰበረ። ከዛ በ4 ቀንዶች እንደተከፋፈለ ዳንኤል ምዕራፍ 8 ላይ እናገኛለን። ቀንዶችና በንፋሳት ይለናል ዳንኤል 8። ከንፋሳቱ መካከል ሌላ ትንሽ ቀንድ ወጣ። ያ ቀንድም እያደገ እንደሄደ ያሳየናል። ይሄኛው ዳንኤል ምዕራፍ 8 በበለጠ በተለይ ያሉት መንግስታት ወደ መጨረሻ ያሉ መንግስታቶችን የተነተነበት ሁኔታን እንመለከታለን። ከዛ ሌላው የምንመለከተው የራእይ ምዕራፍ 12 ቁጥር 3 እና 4 ላይ ያለው ፓጋን ሮምን ነው። ፓጋን ሮም በዘንዶ የተመሰለው ማለት ነው። ዘንዶ ፓጋን ሮም በዚህ በተመሳሳይ ሁኔታ በኢየሱስን የሰቀለው ኃይል መሆኑን ተቀምጦልናል። ከዛ በኋላ ራእይ ምዕራፍ 13 ላይ ያለው ጳጳሳዊ ኃይል ከ1 ጀምሮ እስከ 10 ላይ ሲቆስል መመታቱን መቁሰሉን ያሳያል። ግን ከ1 ጀምሮ ስናነብ ጳጳሳዊ ሮም እናገኛለን። የጳጳሳዊ ሮም እዚህ ጋር
ተቀምጠው እንመለከታለን። ሌላው እዚህ ጋር የምናየው ደግሞ አሁን ጳጳሳዊ ሮም በራእይ ምዕራፍ 17 ላይ ሴት ተመስሎ ማለት ነው። በቤተክርስቲያን ነው ሴት ቤተክርስቲያን ይወክላል። በአውሮፓ ለ1260 ዓመታት እዚህም ላይ እንደዚሁ ነው። ጳጳሳዊ ሮም ለ1260 ዓመታት የእግዚአብሔር ሕዝቦችን የጨፈጨፉበት እና ሴቲቱ በመንግስታት ላይ ወይም ደግሞ አውሬ ላይ ተቀምጣ እንመለከታለን። ይህም ራእይ 17 በተመሳሳይ ሁኔታ ጳጳሳዊ ኃይልን ስራዎችን እናያለን። በተለይ በራእይ ምዕራፍ 17 ላይ ወደ ጥፋት የሚሄድም አብሮ የተቀመጠ ራእይ 13ም በኋላ ከሁለተኛው አውሬ ከምድር ከወጣ አውሬ ጋር አንድ ላይ በመሆን ወደ ጥፋት እንደሚሄድ ጳጳሳዊ ኃይልም ያሳያል። ሌላው የሙስሊሞች እንቅስቃሴ እዚሁ ላይ እንመለከታለን። በ606 የመሐመድ ሙስሊም እንቅስቃሴ መነሳት ተቀምጧል። ከዛ ጋር ተያይዞ 1299 ላይ የመጀመሪያው ወዮ አምስተኛው መለከት መነፋት ጋር ተያይዞ 1299 ጀምሮ የሙስሊም እንቅስቃሴ ጥቃት ማድረስ እናያለን። በ1449 ደግሞ ሁለተኛው ወዮ ወይም ደግሞ የስድስተኛው መለከት መነፋት ጋር ተያይዞ እንደዚሁ የኦቶማን የጥቃት እንቅስቃሴ እናያለን። እነዚህ ሁሉ በእነዚህ በመጀመሪያው መልአክ መልእክት ስብከት ጋር ተያይዞ የወጡ እውነቶች ናቸው። ሶስተኛው ወዮ ስንመለከት ገና የወደፊት በመሆኑ እዚህ ጋር ወዮ ሀሳቡ ተቀምጦ ብቻ ነው የምንመለከተው። ሌላው በዚህ ቻርት ላይ የምናያቸው ነገሮች እዚህ ያሉት ዓመተ ምሕረቶች ናቸው። እነዚህ ዓመታቶች እናያለን። እዚህ 677 የምናሴ ወደ ምርኮ መወሰድ እና የእስራኤል ወደ ምርኮ መግባት 677 እና የ25 ጅማሮ መሆኑን እናያለን። 2520 ዓመታት በዘሌዋውያን በተተነበየው መሰረት ከ677 ጀምሮ 2520 ዓመታት ስንመጣ 1843 ይመጣል የሚለውን የሰሩበት ነው። በተመሳሳይ እዚህ 457 ላይ ስንመጣ የኢየሩሳሌም መጠገን አዋጁ ከወጣበት ጊዜ ጀምሮ ብሎ በዳንኤል ላይ የተቀመጠው 2300 ቀናት ዓመታት ይቀየራል። 457 ስንመጣ 1843 ላይ ያርፋል ማለት ነው። እነዚህ 1843 የመጡበት በዚህ ልክ እነሱ በሰሩት ካልኩሌሽን 1843 ልክ ክርስቶስ ዳግም ይመጣል ምጽአቱ ብለው ያሰቡት ነው። 1843 በ2300 ዓመታት ሲሰሩ ምድር በእሳት ትጠፋለች ክርስቶስ ስለሚመጣ የሚለውን ነው። በዚህ 2520 ዓመታት ከ677 ጀምሮ 1843 ደግሞ ልክ ምድር በእሳት ስትጠፋ ክርስቶስ ሲመጣ የሚድኑ ህዝቦችን ደግሞ ህዝቡን ምን ያደርጋል? ይሰበስባል የሚለው ነው። ህዝቡና የምድር መንጻት የህዝቡ መዳንና የምድር መንጻትን አያይዘው ያስቀመጡበት ነበረ ይህን ሲሰሩ። ከዛ ጋር ተያይዞ 3 ዓመት ተኩል 42 ወራት 1260 ዓመታት የጳጳሳዊ ኃይል ከ508 እስከ 1798 ድረስ በእነዚህ ጊዜ ውስጥ የነገሰበትና የእግዚአብሔር ህዝብን የጨፈጨፈበት ጳጳሳዊ በአውሮፓ የበላይነት የነበረበትን አብሮ የተሰራበት በቻርቱ ላይ እንደሆነ እንመለከታለን። ይሄ ቅድም እንዳልነው እዚህ አውሮፓ ስትከፋፈል ሮም ስትከፋፈል የሮም ግዛት ሲከፋፈል 10 ነበሩ። 3ቱ ተነቃቀሉ በጳጳሱ፣ 7ቱ እንደቀጠሉ የሚያሳይ ነው። ቻርቱ በዚህ መልክ ነው። እነዚህ እውነቶችን ነው ባጭሩ። የክርስቶስ ኢየሱስ መሰቀል አለ። እነዚህ ሁሉ ሀሳቦች በ1842 የተሰራው የ1843 ቻርት ላይ እናገኛቸዋለን።
ከዛ ጋር አያይዞ ቀደምት ጽሁፎች ገጽ 54 ቀደምት ጽሁፎች ገጽ 54 ላይ እንደዚህ ይላል። የ1843ቱ አሃዛዊና ስዕላዊ መግለጫዎች እንዲሁም መረጃዎች የያዘው ቻርት፣ ይሄ ቻርት ማለት ነው በጌታ እጅ ተመርቶ እንደነበር ተመልክቻለሁ እና ይሄ ቻርት በጌታ እጅ በእግዚአብሔር እጅ እንደተመራ ተመልክቻለሁ ትለናለች። በመሆኑም መለወጥ የለበትም፣ ይሄ ቻርት መለወጥ የለበትም። ምክንያቱም በጌታ እጅ የተሰራ ቻርት ነው፣ የጌታ እጅ ያለበት ነው፣ በዛ የተመራ ነው። በቻርቱ ላይ የነበሩ መረጃዎችና መግለጫዎች እርሱ በፈለጋቸው መንገድ የተቀመጡ ነበሩ። እዚህ ቻርት ላይ የተቀመጡት ፊገርስ እዚህ የተቀመጡት በሙሉ እሱ በፈለጋቸው መንገድ የተቀመጡ ናቸው። ቅድም ምን ብለናል? ሚለር መላእክቶች በተደጋጋሚ እየጎበኙት ነው፣ እውነትን እየገለጡለት ነው። ይህንን እውነት ከጓደኞቹ ጋር ሆኖ ሲሰብክና ሲያስተምር የነበረው ማለት ይሄ እውነት በቻርትም የተቀመጠው እና እግዚአብሔር የሚፈልገው እውነታ ስለሆነ በዚህ ላይ እንዲቀመጥ ፈለገ። ነገር ግን በአንዳንዱ የተሳሳቱ መግለጫዎች ላይ እጁ በማረፉ ተሸሽገው ነበር። ነገር ግን ይሄ በእግዚአብሔር የተመራ ነው፣ እውነት ነው ቻርቱ። እግዚአብሔር ግን በእጁ የሸፈነው ክፍል ነበር ነው። በእጁ የሸፈነው እነሱ እንዳይገለጥላቸው ወይም ደግሞ መገለጥ የለበትም ብሎ የፈቀደው በእጁ የሸፈነው ነበር ነው። እንግሊዘኛው ላይ ምን ይላል? አማርኛው በአንዳንድ የተሳሳቱ መግለጫዎች ላይ እጁ በማረፉ ተሸሽገው ነበር ይላል። እንግሊዘኛው ላይ his hand was over and hid a mistake in some of the figures። አንድ ስህተት በተወሰኑት ፊገርስ ላይ አንድ ስህተት ሸፍኖ ነበር። አንድ ስህተት የሸፈነው አንድ ሚስቴክ ነው። አንድ ስህተት ፊገርስ የሚለው ፊገርስ የሚለው ቁጥሮችም ሊሆን ይችላል፣ ስዕሎችም ሁለቱንም ይወክላል። ነገር ግን እስቲ እጁ ላይ ያደረገው በቁጥሮቹ ላይ ነው ወይስ በሌሎች ስዕሎች ላይ ነው የሚለውን በዚሁ ስንተረጉመው ስናጠናው ኤርሊ ራይቲንግ 236 ላይ እንደዚህ ይላል። his hand covered a mistake እጁ የእግዚአብሔር እጅ አንድ ስህተትን ሸፍኗል። in reckoning of the prophetic periods እና reckoning ማለት ማስላት ማለት ነው። ቁጥር መስራት ከቁጥር ጋር የተያዘ ነው፣ ማስላት ነው። in reckoning of the prophetic ፔሪዶቹ ደግሞ ሁለት ወይም ደግሞ ከዛ በላይ መሆናቸው ነው እና እነኚህ በማስላት ብሎ ስለሚያስቀምጥ በቀጥታ የምንመለከተው የቁጥሮቹ ጋር ነው እግዚአብሔር የሸፍኑት የነበረው ማለት ነውና ቁጥሮቹ ላይ ምን አድርጎ ነበር? ቁጥሮቹ በማስላት በተመለከተ እግዚአብሔር በእጁ ሸፍኖ ግልጽ እንዳይሆንላቸው የፈቀደው ነገር ነበር ነው። ከቀደምት ጽሁፎች ገጽ 171 እንደዚህ ላይ ቀደምት ጽሁፎች ገጽ 171 ላይ የእግዚአብሔር ሕዝቦች በታላቅ ተስፋ የጌታቸውን ምጽአት ይጠባበቁ እንደነበር ተመልክቻለሁ። ለምን 1843 ምን ይመጣል ብለው ሲጠባበቁ ነበር። ምክንያቱም 1843 ጋዘሪንግ መሰብሰብና እንደገና ደግሞ መንጻት፣ የምድር በእሳት መንጻት ሁለቱም መሰረት አድርገው የጌታቸውን ምጽአት ይጠባበቁ እንደነበር ተመልክቻለሁ። እግዚአብሔር ግን ሊፈትናቸው በማሰብ ይህን አደረገ። ፕሩቭ ሊያደርግ ስለፈለገ፣ ሊፈትናቸው ስለፈለገ ይህን አደረገ። የጌታን ምጽአት ይጠባበቁ የነበሩ ትንቢታዊ ጊዜያቶቹን ፕሮፌቲክ ፔሪድስ ማለት ነው። የጌታ ምጽአት ይጠባበቁ የነበሩ ትንቢታዊ ጊዜያቶቹን ሲያሰሉ የሰሩት ስህተት አንድ ስህተት ማለት ነው። ሲያሰሉ 25 677 1843 አመቱ 2300 457 1843 አመቱ ይሄን ሲያሰሉ 1843 አንድ ስህተት ማለት ነው የሰሩት። ከነዚህ ፊገሮች ላይ
ስህተት በእግዚአብሔር እጅ ሸፍኖ ስለነበር ስህተቱን አልደረሱበትም። ስለዚህ እነዚህ ምን አላደረጉም ነበር? አልተረዱትም ነበር እና በዚህ ካልኩሌሽን 1843 አመቱ። ያም ዳግም ምጽአቱን እንዲጠብቁ አደረጋቸው በ1843። በተጨማሪ ይህ ተወስኖ የተቀመጠ የክርስቶስ ዳግም ምጽአት የሚቃወሙ የሥነ መለኮት ምሁራን እንዲሁ ስህተቱን መመልከት ተስኗቸው ነበር። ነገር ግን ያ ጌታ ይገለጥበታል የተባለው ዕለት እንደ ማንኛውም ቀን ሲያልፍ አዳኛቸው በታላቅ ተስፋ ይጠባበቁ የነበሩ ሁሉ ከፍተኛ ሐዘንና ተስፋ መቁረጥ ሲደርስባቸው፣ ነገር ግን መልእክቱን በፍርሃት በመያዝ ኢየሱስን መገለጥ ያልወደዱ ደግሞ ምጽአቱ እውን አለመሆኑ ደስ ተሰኙ። ሁለት ግሩፖች ተፈጠሩ ማለት 1843 ላይ ይመጣል ተብሎ ሲጠብቁ የነበሩት መካከል ሁለት ግሩፕ ተፈጠረ። አንደኞቹ ከልባቸው ሲጠብቁ የነበሩት አዘኑ። ነገር ግን አሁን ምን ያደርጉ ነበረ? እግዚአብሔር አይሳሳትም ሲል እና ያላስተዋሉ ነገር አለ ብለው መጽሐፍ ቅዱሳቸውን በመመርመር ተስፋ የሚያስቆርጥ ነገር ቢኖር ግን ወደፊት ጉዟቸውን ቀጠሉ። ሌሎቹ ግን ልክ 1843 ይመጣል ብሎ በተሰበከበት ጊዜ በተለያየ ምክንያት፣ አንዳንዶቹ በፍርሃት ነው፣ አንዳንዶቹ የሚመጣውን ነገር ለማየት ለመቀላቀል በመሳሰሉት በተለያየ መልክ ተቀላቅሎ የነበሩ እነዚህ ደግሞ ምን አደረጉ? እነዚህ ላይ ማሾፍና መቀለድ ጀመሩ። በደስ ተሰኙ ባለመምጣቱ። የእነርሱ እምነት በልባቸው ላይ አንዳችን ተጽዕኖ ያላሳደረ፣ ሕይወታቸውን ያላጠራ ነበረ። ተስፋ የተደረገው ዕለት ያለ ክርስቶስ ዳግም ምጽአት ማለፉ የእነዚህ ልቦች ማንነት ለማሳየት በሚገባ የተቀመረ ነበር። ይሄ ለመለየት እንደተጠቀም እናያለን እና ልክ እግዚአብሔር በጥቂቶች ነው የሚሰራው። የጌዲዮን ሰራዊት ያ ሁሉ ሰው ተሰብስቦ ወደ ውጊያ ሲሄድ ሁሉም ከልቡ እንዳልሆነ፣ ግማሹ ተቀላቀለው ከልቡ እንዳልሆነ እግዚአብሔር ስለሚያውቅ ሁለት ማጥራት የፈሩት የደነገጡ እንዲመለሱ የሚል አንድ የመጀመሪያው። ከዛም በኋላ ውሃ በመጠጣት ላይ በምላሳቸው አጎንብሰው ሲሉስ የነበሩትም እንደዚሁ። በሌሎቹ እግዚአብሔር ነፃ ሲያወጣ እናያለን እና ልክ ይህንንም አሁንም እዚህ ጋር የምንመለከተው ተስፋ የተደረገው ዕለት ያለ ክርስቶስ ዳግም ምጽአት ማለፉ የእነዚህ ልቦች ማንነት ለማሳየት በሚገባ የተቀመረ ነበር ይለናል። ምክንያቱም እነዚህ ሰዎች የጌታቸው መገለጥ በወደዱት ባዘኑትና ተስፋ በቆረጡት ላይ ለማፌዝና ለመሳለቅ ቀዳሚዎች ነበሩ። በፈተና ሰዓት ወደ ኋላ የሚያፈገፍጉትን ለይቶ ለማስቀመጥ አምላካዊ ጥበብ በሕዝቡ ላይ ፈተና እንደሚያመጣ ተመልክቻለሁ ይላልና ሲቀጥል፣ ነገር ግን ጌታቸውን ለምን እንዳልመጣ ሊገባቸው ያልቻለ ታማኝነት ተስፋ የቆረጡ ሕዝቦች በጽልመት ውስጥ ባለመተዋቸው ዳግመኛ ትንቢታዊ ስሌት ለማጥናት ወደ መጽሐፍ ቅዱሶቻቸው አመሩ እና ቀጠሉ። እነዚህ ከልባቸው ክርስቶስን የሚጠብቁ እንደገና ማጥናት ጀመሩ። በዚህ ወቅት የጌታ እጅ ከቁጥሮች ላይ ተነስቶ ስለነበር አሁን እዚህ ጋር የነበረው የጊዜ ጌታ እጅ ምን ሆነ? ተነሳ። ሲነሳ በዚህ ወቅት የጌታ እጅ ከቁጥሮች ላይ ተነስቶ ስለነበር ስህተቱን ማስተዋል ቻለ። ትንቢታዊ ጊዜያቶቹ 1844 ላይ መድረሳቸውና የትንቢት ጊዜያቶቹ ማብቂያ 1843 ላይ መሆኑን ያመላከቱ ተመሳሳይ መረጃዎች 1844 ላይ ፍጻሜ እንደሚያገኙ አረጋግጠውላቸው ነበር እና ልክ እዚህ ጋር በእነኚህ ትንቢቶች 2520 እና 2300 ላይ ልክ 1843 አንትቶት እንደነበረ እጁ ሲነሳ 1844 ኦክቶበር እንደሚሆን ምን አደረጉ? አረጋገጡ። ግልጽ ሆነላቸው ነው። ከእግዚአብሔር ቃል ላይ ያንጸባረቀው ብርሃን ይዘውት የነበረውን አቋም በማብራቱ መዘግየቱን ደረሱበት። የሚዘገይ ቢመስልም ራእዩን ጠብቀው። ስለዚህ ከዚህ በኋላ ምን ማድረግ ጀመሩ? ይህም የዘገየ ቢመስልም ራእዩን ጠብቀው በሚለው ያን ትንቢት እያጠኑ ወደፊት ምን አደረጉ እንደተጓዙ እንመለከታለን። ኤርሊ ራይቲንግ 247 ፓራግራፍ 1 ላይ አንደኛው አንቀጽ ላይ በተስፋ መቁረጥ ውስጥ የነበሩት የራእዩ ፍጻሜ በትዕግስት መጠበቅ እንዳለባቸው ከመጽሐፍ ቅዱስ ላይ ተመለከቱ። 1843 ላይ ጌታቸውን እንደሚመለከቱ የመራች ተመሳሳይ ማስረጃ
4 ላይ እንዲጠብቁ መራቸው። ቅድም ያየነው ማለት ነው። በዚህ መልክ 1844 ምን እንደሚሆን ኦክቶበር ላይ የትንቢቶቹ መዳረሻ እንደሆነ የ2520 እና የ2300 መዳረሻ እንደሆነ አስተዋሉና ተረዱ። እነዚህ ፕሮፌቲክ ታይምስ ወይም ደግሞ ጊዜያቶች በ1844 ኦክቶበር ላይ እንደሚሆን ተመለከቱ ነው። ይሄ 1843 ቻርት በእግዚአብሔር ምን ያደርግ የተመራ ነውና በእግዚአብሔር ታቅዶ የተሰራ ነው፣ ምንም መለወጥ የለበትም የሚለው የትንቢት መንፈስ ይነግራል። የ1850 ቻርት የ1850 ቻርት ደግሞ ሁለተኛው ቻርት ቅድም እንዳልነው ዕንባቆም ላይ ቴብልስ ተብሎ በፕሉራል ነው የተቀመጠውና እነኚህ ሁለቱ ቻርቶችን የመሰራት ጉዳይ ነው። 1843 ተሰራ፣ 1850 ደግሞ እንደዚሁ መሰራቱን የትንቢት መንፈስ ይነግረናል። አምስተኛ ማኑስክሪፕት ሪሊዝ 5 MR 202 እስከ 203 ላይ እንደዚህ ላይ ወደ ወንድም ኒኮልስ በተመለስን ጊዜ እውነቱን በጽላቶቹ ላይ ግልጽ ሊሆን እንደሚገባ ጌታ ራእይ ሰጥቶ አሳይቶኛል። በእነርሱም ብዙዎች ለሶስተኛ መልአክ መልእክት የቆሙት ሁለቱም በጽላቶች ላይ ግልጽ በማድረግ ስለ እውነት ሲሉ ከውሳኔ እንዲደርሱ ያደርጋቸዋል ይላልና 13ኛ MR ማኑስክሪፕት ሪሊዝ ገጽ 359 አንደኛ አንቀጽ ላይ የወንድም ኒኮልስ ቻርት ህትመት እግዚአብሔር እንደነበረበት አይቻለሁና ልክ እንደ 1843ቱ ቀደም ብለን እንዳየኑ ቻርት 1850ም ደግሞ የእግዚአብሔር እጅ እንዳለበት ተመልክቻለሁ። እነዚህ ሁለቱ ቻርቶች የእግዚአብሔር እጅ ያለባቸውና በእግዚአብሔር ተመርተው የተዘጋጁ ቻርቶች ናቸው ነው። እዚህ ጋር ያሉት እውነቶች እዚህ እንመለከታቸዋለን። ዳንኤል ላይ ቅድም እያየናቸው የነበሩ በተብራሩ ሁኔታ እነኚህ እውነቶች አሉ። ሌላው በ1843 የእግዚአብሔር እጅ ሸፍኖት የነበረው 2520 እና 2300 ዓመታት ትንቢቶች 677 የጀመረው 677 እዚህ ይጀምርና 2520 ስናመጣ 1844 ላይ ያመጣልናል። ይሄ ልክ ትክክለኛው በተስተካከለው እዚህ በተገለጠላቸው መሰረት ተሰርቶ እንመለከታለን። አዋጅ የወጣበት 457 ጀምሮ ደግሞ እንደገና እስከ 1844 ኦክቶበር ድረስ በዚሁ ምን ተቀምጦ እንመለከታለን። ይሄ ቻርቱ በዚህ መልክ እነዚህ በጊዜው እጁ ሸፍኖ እግዚአብሔር ሸፍኖት የነበረው ተስተካክለው እዚህ ጋር ተሰርተው እናያለን። ሌላው የእነዚህ ሙስሊምም ጋር የተያያዙ እንቅስቃሴዎች እንዳሉ ናቸው። እዚህ ሌላ የተጨመረ ነገር ምንድነው? በ1850 ቻርት ላይ የራዕይ ምዕራፍ 13 ቁጥር 11 ከምድር የወጣ አውሬ ሁለት የበግ ቀንድ የሚመስሉ ቀንዶች ነበሩት፣ እንደ ዘንዶ የሚናገር ነበር ይላል። የፕሮቴስታንት አሜሪካን እዚህ ጋር እዛም ስንመለከት ለአውሬው እንዲሰግዱ የሚያስገድድ ምስል እንዲሰሩ የሚያስገድድ ኃይል እዚህ ተካቶ እንመለከታለን። 1850 ቻርት ላይ ማለት ነው። ሌላ 1850 ቻርት ላይ ተካቶ የምናገኘው ምንድነው? የሶስተኛ መልአክ መልእክት ማዕከል የሆነ የቤተ መቅደስ የቅድስተ ቅዱሳን ክፍል ነው እና ቅድስተ ቅዱሳን ስናይ ቅድስተ ቅዱሳን ውስጥ 10 ትእዛዛት አሉ። ከ10 ትእዛዛት ሰንበትም እንደዚሁ የአራተኛው ትእዛዝ የተካተተ እውነታዎች አብረው እዚህ ውስጥ የቤተ መቅደስ አገልግሎት እውነታዎች ተቀምጠው እንመለከታለን። ከዛ ጋር ተያይዞ የሶስተኛ መልአክ መልእክት እዚህ ውስጥ እናገኘዋለን። ቀደም ብለን የመጀመሪያውና የሁለተኛ መልአክ መልእክት ነበር። በዚህ ውስጥ ሀሳቡ የመጀመሪያው መልአክ መልእክት ተካቶ ስናይ የመጀመሪያው መልአክ መልእክት ነበር እዚህ ጋር ተካቶ የምናገኘው። ሁለተኛ መልአክ መልእክት እዚህ እና የሶስተኛ መልአክ መልእክት ሁሉንም አካቶ እዚህ በቻርቱ ላይ
እንመለከታለን። እነዚህ ሁሉ እውነቶች ናቸው የኛ የመልእክት ማዕከል መሰረታችን ማለት ነው እና ፒላር መሰረታችን እና ምሰሶ የእምነታችን መሰረትና ምሰሶች እዚህ ውስጥ ተካተው ቻርት ውስጥ ተካተው እንመለከታለን እና እነኚህ ቻርቶች ምን መሆን የለባቸውም። እነዚህ ቻርቶች መለወጥ የለባቸውም። በእግዚአብሔር እጅ ያሉ የተመሩ ስለሆኑ እነዚህ መልእክቶች ላልደረሱት ህዝቦች ምን ማድረግ አለብን? ማድረስ ይገባል። እነኚህ እውነቶችን የእምነታችን መሰረቶችን በጥንቃቄ በመንከባከብ ላልደረሳቸው ማድረስ ይገባናል። እንጸልይና እንጨርሳለን። ቅዱስና ዘላለማዊ አምላክ እግዚአብሔር አባታችን እናመሰግናለን። ጌታ ሆይ በፊትህ እንድንገኝ አንተም እንድታስተምረን ይህንን ጊዜ ስለሰጠህን በልባችንም አንተ አስቀምጥልን፣ ማስተዋልና ጥበብ ስጠን። እኛም ተረድተን እኛም አስተውለን ለሌሎችም ማካፈል እንድንችል እርዳን። ዘመኑን በመዋጀት በአንተ በመደገፍ እስከ መጨረሻ መጓዝ እንድንችል ጸጋህን አብዛልን። ቀሪ ሰዓታችንን ተረከብልን። በጌታችን ባዳኛችን በኢየሱስ ስም አሜን።